የኔ ልጅ የምጠይቅሽን መልሽልኝ። እሺ ማዬ ደግሞ ምንድነው መልስልሽ? ምን ስላደረግሽ ነው የሸዋስችን ልጅ እንዳትልኪያት ያለኝ? እኔ ምንም አላደረኩም። አይ እንግዲህ እኔ ውሸት አልፈልግም። በቃ ማዬ መኳንንት ካልሸኞሽ ብሎ እየሄድን እያለ በመኪና ሲሄዱ አዩ። ከዛማ ሁለተኛ ከዚህ ልጅ ጋር እንዳላይክ ብሎ ጎትቶ መኪና ውስጥ አስገቡት። በቃ? አዎ በቃ። እቹ ናት ማለት ነው? እቹ ነች ነው ያልሽው? አዎ ምን ነው? ይሄ ላንቺ ቀላል ነው ማለት ነው? ቀላል ላይሆን ይችላል፣ ግን ካቶ የሸዋስ ባህሪ አንፃር ሲታይ የሚከብድ አይደለም። እማዬ አንቺ እንዴት እንዳየሽው ባላቀም እኔ ግን በጣም ነው የከፋኝ። ለምንድን ነው የከፋሽ? እንዴ እማዬ ለምንድን ነው የማይከፋኝ? በወቅቱ እኮ ክብሬን የነኩት እንዴት ከፍ ዝቅ እንዳደረጉኝ ብታይ። በአቶ የሸዋስ ድርጊት ውስጥ የታየው የአቶ የሸዋስ ትንሽነት ነው። ባንቺ አንገት መድፋት ውስጥ ደግሞ የታየው ያንቺ ትልቅነት ነው። ስለዚህ ልጄ ምንም ሊከፋሽ አይገባም። እማዬ መርሽን ነው? በዚህ ምክንያት ነው መኳንንቴ የተጨነቀው? አዎ አታናግረኝም ልታገኘኝም እንዳትሞክር ስላልኩት ነው። እሱ ግን አልተስማማም አይደል? አዎ እማዬ ጭራሽ ደግሞ እኮ በቆሎ ቦታ መጥቶ ትሪት ሊያደርገኝ ይሞክራል። አየኔን ስፍስፍ እንደው ተሳቀቀ እኮ ልጄ። እንዴት? አባቱ ሰው ማስቀየም አቆሙ። እሱ ደግሞ አባቱ ያስቀየሙትን እየዞረ ይቅርታ አድርጉለት ማለት አይተው። እንደው ልጄ መኳንንት እኮ ተሰቃየ። የምርሽን ነው እማዬ? እንደው ማረግዬ ሙች የምሬን ነው። ከዚህ በላይ እንዲሰቃይ ካልፈለሽ እንደው ልጄ ይቅርታ አድርጊለት። እሺ እማዬ። እንደውም ከቻልሽ ይኸውልሽ አሁን ብትደውይለት ጥሩ ነው። መቼ? አሁን? አዎ አሁን። እንደውም እኔ ገብቻ አረፍ ልበል፣ አንቺ ደውይለት። እሺ እሺ ጎረምሳ እንዴት ነህ? ደህና ነኝ። ምንድነው ደግሞ አፍንጫ ላይ ነፋው? ምንም አልሆንኩም። ትናገር እንደሆነ ተናገር። ጋሺ ከትናንትና ጀምሮ ምንም ሰላም የለኝም። በአንተ ድርጊት የተነሳ በጣም ነው የተሰማኝ። እኔ ደግሞ ምን አደረኩ? ማዕረግ እንደዛ ማለት አልነበረብህ። ታዲያ ለምን ይቅርታ ጠይቃት? እሷ አልቀበልም ማለች እንጂ እኔ ሞክሬ ነበር። ምን ጭራሽ ወርደ ሰራተኛን ይቅርታ ጠየቅ? ምን ችግር አለው ጋሺ? አንተ ግን ችግር አለብህ እንዴ? ምን ሆነሃል? ምን አጠፋው እንዴ? ምን አጠፋው ይላል እንዴ? ለምን ራስን ተዋርደህ እኔንም ታዋርደኛለህ? ጋሺ ቢገባህ እኮ ይቅርታ መጠየቅ መከበር እንጂ መዋረድ አይደለም። አሁን መልስ አትስጠኝ። እሺ ይቅርታ። እንደውም አንድ ቁርጥ ያለ ነገር ልንገርህ። ምንድን ነው እሱ? ማዕረግ የምትባል ልጅ እዚህ ቤት እንዳትመጣ ለእናቷ ነግሬያታለሁ። ጋሺ የምርህን ነው? የምሬን ነው። በለናል። ሞኬ እንዴት ነህ? እኔ ደህና ነኝ ማዕረግ። አንቺ እንዴት ነሽ? እኔ ደህና ነኝ። እኔ አልቻልኩም ማጊ። እውነት አንቺ ደወልሽ? አዎ ምን ነው ችግር አለው እንዴ? ኧረ ደስ ብሎኛል። እንዴት ግን ልትደውይ ቻልሽ? ቅድም መተህ ከሄድክ በኋላ ብዙ ነገር እያሰብኩኝ ነበር። ምንድን ነው ያሰብሽው? ያው አንተ ምንም ሳታጠፋ ይቅርታ ልጠይቀኝ ስትመጣ በዛ ልክ ትሪት ማድረግ አልነበረብኝም። አንቺም እኮ እንደዚህ ሆንሽ ወደሽ አይደለም፣ ልብሽ ተሰብሮ እኮ ነው። ስለተረዳኸኝ አመሰግናለሁ። ምንም አይደል። ግን ደህና ነሽ? እኔ በጣም ደህና ነኝ። ደግሞ ይቅርታሽ ለምን? ፊት ስለነሳውክ ነው። አንቺ ደግሞ እንደሱ አይባልም። እሺ እሺ። ስለዚህ ታርቀናል ማለት ነው? አዎ ታርቀናል። በቃ ይችላል ነው የደወልኩት። አሁን ማረፍ ስላለብኝ ስልኩን ልዘጋው ነው። እሺ ማግዬ፣ ስለ ሁሉም ነገር በጣም አመሰግናለሁ። እሺ ምንም አይደል። በል ደህና ደር። እሺ ደህና ደሪ።
ቆይ ሞኬ ምን ሆነ ነው? ምንም ማለት ነው። ካገኘው ሰዓት ጀምሮ እኮ ተክዛል። ቆይ ምክንያቱን ልትነግረኝ አልፈለክም? ልነግርህ ያልፈለግኩትማ አመልህን ስለማቅ ነው። አሁን እኮ አመሌን ምንም አላደርገውም። አስተካክዬ አፈን አደርገዋለሁ። እርግጠኛ ነህ? በጣም እርግጠኛ ነኝ። ከማጊ ጋር ታረቀኝ? ቴዲ ሙት በለኝ። ቴዲ ሙት? እኔ እኮ መጀመሪያም ታውቆኝ ነበር። ለነገሩ አንተን የመሰለ ብረት መዝጊያ ፍቅረኛ አግኝታ ነው። ጀመረህ ደግሞ። ሞክዬ ሙት። እኔ እንደ ዛሬ ደስ ብሎኛል። ተመልከት፣ ልቤ ደቅ 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 ሲል። ቆይ እሺ አንተ ምን አግኝተህ ነው? እንዴ ያንተ መታረቅ አስደስቶኝ ነዋ። ምን? እንዴ ደስታ እኮ ደስታዬ ነው። ልቤ እንደውም ከዚህ በላይ ያልደለቀው። እኔ ተው ተረጋጋ ብዬ እኮ ነው። በል በቃ እኔ ይጃለሁ። ወይ እኔ ደግሞ ተመልሼ ወዛው አረቢያ ስጠብቀኝ እንዴ። ማጊ ግን ለሞኬ ይቅርታ ስላደረግችለት በጣም ነው ደስ ያለው። እባክሽ ማሚ እኮ ናት የሆነ ነገር ብላ ቀልቤን የመለሰችው። ቆይ ግን ምን ብላሽ ነው? ያው አባቱ ሁሉንም ሰው ያስቀይማል፣ እሱ ደግሞ ያስቀየሙትን ሰዎች እየዞረ ይቅርታ ይጠይቃል ስትል በጣም አሳዘኝ። ምን አይነት ግን ቅልብ ነው ያለው? እኔ ራሴ በጣም ነው የቀረኝ። እና ይመጣል ማለት ነው? የት? በቆሎ ቦታ። ምን ሊሰራ? ሊጠብስ። ምን? አንቺ ነው? አንቺ ደግሞ ጀመረሽ። እሺ በቃ ይቅርታ፣ የምር ይቅርታ፣ ይቅርታ። ትዕግስት የምን ፖስታ ነው? አላውቅም። አንድ ሰውዬ ነው አምጥቶ ለአቶ የሺዋስ አስቀምጪልኝ ብሎ ቴብል ያደረጉልህ እኮ። ሰውየው ማን ነው? ምን አይነት ሰው ነው? ትልቅ ሰው ናቸው። መነጽር ያደረጉ በክራንች የሚሄዱ ናቸው። ይሄ ሰውዬ ለምን ፊት ለፊት እንደማይጋፈጠኝ። አለቃ መቀበሌ ጥፋት ነበር? አሁን ውጭልኝ። ሄሎ፣ መልእክቱ ደረሰ? ስለምን ግርማና አስቴር ነው የምታወራው? አስቴርና ግርማ ሰላም ብለውሃል። እነሱ እነማን ናቸው? እነማን እንደሆኑማ በደንብ ታውቃቸዋለህ። ቆይ አንተ ማን ነህ? መንፈስ ነኝ። ለማንኛውም ሰላም ብለውሃል። እሺ ጥላውን። ሄሎ፣ መኳንንት እንዴ የት ሄዱ ነው ዛሬ? ሄሎ መኳንንቴ። ሄሎ ትዬ እንዴት ነሽ? የት ሄደህ ነው? እስኪ ዛሬ ስራ ልግባ ብዬ ወደ ቢሮ እየሄድኩ ነው። ነው? አዎ። ምን ነው? እሺ እንዳልክ። በቃ ትዬ ለምሳ ስለምመጣ እንገናኛለን። እሺ። ማታ ስላነጋገረችው ድምፁ ሁሉ ፈከት ከት ብሏል የኔ ልጅ። እሰይ። የፍቅረኛ እናት ስም አማት ነው አማች ነው የሚባለው? ስማኝ ቴዲ፣ ከዚህ በኋላ ባሽሙር የምትናገረኝ ከሆነ ከኔ ከመኳንንት 74 ሳንቲም አታገኝም። እንዴ ይሄማ ሊሆን አይችልም። አረቢያን ጸባይን ማስተካክላለሁ እንጂ ሞክዬ ጥሌ፣ ይሄ ቢዝነሳችን ተሳካ ማለት እኮ ህይወታችን በከባዱ ነው የሚቀየረው። ምን ጥያቄ አለ? የምር እንኳንም አወኩ፣ እንኳንም አብሮ አደግ ሆንክ። አንተ ቆራጥ ባትሆን ኖሮ እኮ የኔ ህይወት ራሱ ይበላሽ ነበር። አይዞህ ወንድሜ፣ እኔ ጥላሁን መቼም ቢሆን አልተውም። ቆይ ማን ነው ለእኔ ስለ ግርማና አስቴር መሞት መልእክት ያስቀመጠልኝ?
ይሄ ሰውዬስ ማን ነው ጥላውን ብሎ የጠራኝ? ግርማ እንደሆነ ሞቷል። ቆይ ለምን መጣ? እንዳትመጣ አላልኩም? ምን ነው ደነገግ? አሁን የጠየቅኩህን ብቻ መልስልኝ። ምን ልታደርግ መጣ? ምን ጥያቄ አለ? አባቴን ፍለጋ ነው የመጣሁት። ከዚህ በኋላ እንደዚህ አይነት ነገር ደግመህ እንዳትናገር አላልኩም? ታፍርብኛለህ እንዴ? አሁን ተነስና ውጣ። አልወጣም። ቆይ አንተ ምንድን ነው ዓላማ? አንደኛ አንተን፣ ሁለተኛ ደግሞ ወንድም የመታወቅ። ቆይ እኔ ያጎደልኩብህ ነገር አለ? እርግጥ ነው በገንዘብ ዙሪያ ምንም አላጎደልክብኝ እና በአባትነት ግን ብዙ ነገር አጉድለብኛል። ስለዚህ አባቴን ላስመልስ ነው የመጣሁት። ገባ? ጋሽ እንኳን አንተ መጣ እንዴ? አዎ ዛሬ ጋሽ መጣ። አይ ቲንክ አሪፍ ሰዓት አይደለም ያመጣሁት። እድሜ ረዥም ነው። ስለአንተ እያነሳን ነው የመጣው። ለማንኛውም ዳንኤል እባላለሁ። መኳንንት አባትህ ስለአንተ እየነገረኝ ነው የመጣው። እውነትም መልከ መልካም ወጣት ነህ። አመሰግናለሁ። ስላወቅሁ ግን ደስ ብሎኛል። እኔም በጣም ደስ ብሎኛል። መኳንንቴ፣ እኔ እና እሱ የስራ ጉዳይ ስለምናወራ አንተ ከነቴ ዲጋ ውስጥ ትቆይ። እሺ። ቆይ አንተ ምን ለማድረግ እየሞከርክ ነው? እኔን የከዳኝ ይሄ ልጅ ስላለ ነው አይደለም? እና አሁን ለሱ መልስ ልሰጥ አልችልም። እሺ፣ ለዛሬው እኔ ያክል ካወራን በቂ ነው። በኋላ ግን እንገናኛለን። በሙናዬ በቃ ወደ ስራሽ ግቢ እባክሽ። ሴትዮዋ ትንሽ ትስራ። እንዲህ እያልሽ በኋላ እንዳታባረርሽ። እንዴ ግልግል ነዋ። ከአንቺ ጋር መጣና ማጊ ቁጥር 2 በቆሎ ጠበሳ ብዬ ከፍታለሁ እኮ። አንቺ በቆሎ ልጠብሽ እንዴ? ምን ያንሰኛል? እንዴት አስበሽዋል? የሴቶች ፀጉር ቤት መስራት እኮ ከስተመሮቹ እንዳለ ሴት ብቻ ናቸው። እና ታዲያ ምን ችግር አለው? ያው ሴት ሲበዛ ደግሞ ሀሜት ብቻ ነው እኮ። አንቺ ደግሞ አለማማት ነዋ። አይ እሱን አለማድረግ ከባድ ነው፣ ግን ያው በቆሎ መጥበስ ደግሞ ከአንዳንድ ሸበላ ሰዎች ጋር ያገናኘናል። እናማ አንዱን ሸበላ አግብቼ ፈልፍዬለት በነገር ጥዝጥዝ እያደረግኩ አብሬው እኖራለሁ። የሚጠዘጥዝ ነገር ይጠዝጥዝሽ። እንዴት ሀሳቡን አልወደድሽው? ቆይ ይሄ ደግሞ ምኑ ነው የሚወደደው? ምን የሚጠላ ነገር አለው? እንጃልሽ። ወድጄ እኮ አይደለም ብለው ላይፍ አልገፋ ስላለኝ ነው። እና ይሁን እንደሆነስ አግብቼ ልጆች ፈልፍዬ ምናምን ስትይ ትንሽ አታፍሪ? ባክሽ አላፍርም። ያው ነው የእናትና የአያቴን ላይፍ ማስቀጠል ነው። ስራ ፈት በቃ ባክሽን። ያሁን ልሂድ። አዲስ ከስተመር ከመጣ ወደ እኔ ዳይቨርት አድርጊውሽ። ምን የምትፈለፊለትና? ምን እንደምፈለፍልለት ይሁንሽ ጅል። ማጊዬ ወይ በቃ ቻው። ወይ አንቺ ጅል ይሁንሽ ልጅ ወይ በቃ ቻው። ትብለት። አቤት ጋሽ። እኔ የምልሽ ባለቤትሽ ካረፈ ምን ያህል ጊዜ ሆነ? ግርማ ካረፈ 13 ዓመት ሆነ አይደል? ግን ለምን ጠየቁኝ ጋሽ? አይ እንዲሁ ነው። እንደው ገዳዮቹ አልተገኙም? አይ ምን እያዛሉ? እኔም አልኮ ከአቅሜ በላይ ሲሆንብኝ እርግፍ አድርጌ ተውኩት ጋሽ። እኔ ምግቡ ይብቃኝ። አያቴ ሸዋስ እንደው ሲለቃቸው እኮ የዋህ ናቸው፣ ደግሞ ሲነሳባቸው ሴጣ። እስቲ ይሁን
ማጊ እንዴት ነሽ? እንዴት ነህ? ደህና ነኝ። የደረሰ በቆሎ ይኖርሻል? አረ ይኸው ገና መጀመሪያ ነው። ዛሬ ግን ለምንድን ነው ያረፈድሽው? አረ እኔ አላረፈድኩም። እና አንተ ፈጥነ ይሆናል። ልክ ነሽ መሰለኝ። ትንሽ ሳልፈጥን አልቀረሁም እኮ ብያለሁ። እና ዛሬ በቆሎ የለም? በቆሎም አለ ግን ትንሽ ይቆያል። ወይ ለምን ዞር ዞር ብለህ አትመጣም? ምን አለበት እዚህ ቁጭ ብለህ እስኪደርስ ጠብቅ ብትይ? እሱማ ትክክል አይደለም። ለምን? ይኸውልህ ኦኬ፣ እኔ አንተን ተረዳው ማለት እኮ መጠንቀቅ የለብኝም ማለት አይደለም። ምን ማለት ነው? ምክንያቱም አባት ድጋሚ ካዩን ተመሳሳይ ነገር ይናገሩኛል። እኔ ደግሞ ከዚህ በኋላ እንደዛ ከተናገሩኝ በጣም እጎዳለሁ። እናማ አብረኸኝ እንድትታይ አልፈልግም። ይሄ ማለት ግን በአንተ ላይ ቂምሻለሁ ማለት አይደለም። እሺ ስሜትሽ እኮ ይገባኛል፣ ግን ኦኬ በእናትህ ይሄ ግን ምናምን የምትለው ነገር ተውና እኔ የምልህን ብቻ ስማኝ እሺ። ለአንቺ ምቾት የሚሰጥሽ ከሆነ ችግር የለውም። ከስንት ደቂቃ በኋላ ልምጣ? እንደምታየኝ እንግዲህ ገና መጀመሪያ ነው። ከ30 ደቂቃ በኋላ ተመለስ። እሺ። የምጠብሽልኝም በቆሎ መርጬ ልሂድ? ምን የምርህን ነው? አዎ የምሬ ነው። እሺ ምረጥ። የትኛው ይሁን? ቆይን ለምንድን ነው የመረጥከው? ዝም ብዬ ሰዓት እሸት ነገር ስለመሰለች። እሸት ትወዳለህ? እሸት የሚጣላ ሰው አለ እንዴ? ይሁን ተንኮለኛ። ደግሞ ምን አረኩኝ? ለማንኛውም ግን ምርጫ በጣም ቆንጆ ነው። ከልቤ ስለመረጥኩት ነው አይደል? አዎ። በቃ እንዳልኩ ከ30 ደቂቃ በኋላ ተመልሳ ነው። እሺ። እንዴት ማድረግ ተመስገን ነው። ስሜን አልረሳሽው እንዴ? እንዴት ስም እረሳዋለሁ? ያው ትናንትና ከልብሽ እያዳመሽኝ ስላልነበር ታስተዋለሽ ብዬ አላሰብኩም። አረ በደንብ ነበር የሰማው። ቆይ እንደውም መልሰን ማዘጋጅቼልሃለሁ። ብሩን እንኳን አልፈልገው። ለምን? ምክንያቱም ብሬ እስኪያልቅ ድረስ ተመላለሽ መብላት ስለምፈልግ። እርግጠኛ ነህ? አዎ። ምን ነው? አይ ምንም ይቻላል። እንደውም ጥሩ ሰዓት ነው የደረስኩ መሰለኝ። እንዴት? በቆሎ እየበሰለ ነው። አይ ይሄ እንኳን በትዕዛዝ ነው። ላንተ ሌላ ጠብስልሃለሁ። እንደዛማ በጭራሽ አይሆንም። ለምን? ምክንያቱም ይሄን መብላት ስለምፈልግ። እንደሱማ በፍጹም ሊሆን አይችልም። ይሄ እኮ የሰው በቆሎ ነው። አንተ ሰው አይደለም እያልሽ ነው? እንደዛ አልወጣኝም። ይልቅ በቃ ሌላ በቆሎ ከጎኑ ጥበሽ። እስኩ ሲበስል ድረስ ከጎንሽ ይሆናሉ። ግን እዚህ ከምትሆን በቃ ታከብሽ። ጤና ይስጥልኝ ወይዘሮ ትብለት፣ ሰላም ነው? እኔ ደህና ነኝ። አረ ዛሬ ከየት ተገኙ? ድንገት የምስራች ይዤ ከተፋልኩኛ። የምን የምስራች ነው? ምን ሊሆን ይችላል? አለቃዬ ድንገት ደውሎ ስለ አንቺ መልእክት እንድነግርሽ ትእዛዝ ሰጥቶኝ ነው። ወይ በሞትኩት! ዛሬ እንደውም ከሰው ጋር ስለ እርሶ እያወራሁኝ ነበረ። ማን? የኔን አለቃዬ? አዎ። እንግዲህ ያው የምስራች ውስጥ ጠራውትና አነሳሻቸው። ምንድን ነው የምስራችሁ? እባክህ እንግዲህ ያው ኑሮ እየተወደደ ስለሆነ 5000 ብር ጭማሪ አድርጌላታለሁ በየወሩ እና ይሄን ነገራት ብለውኛል። ምን? የምርህን ነው መላኩ? እኔ ልሙት የምሬ ነው። እድሜ ይስጥ፣ ተባረክልኝ። አሜን አሜን አሜን። እንደው መላኩ እግዚአብሔር ፈቅዶ አንድ ቀን እንደው በአካል ብታገናኘኝ እግራቸው ስር ድፍት ብዬ ነበር ማመሰግናቸው። ውይ
እሳቸው መቼ እንደዚህ አይነት ነገር ይወዱና? በዚህ ላይ በጣም ቢዚ ናቸው እንደምታውቂው። እሱንማ ነገርከኝ እኮ። እንግዲህ ስትልልኝ እድሜ ጤና ይስጦት፣ ለልጆቾት ያቆዩት፣ ያኑሮት። አረ ለእኛም እውነት እንደው በደንብ ንገርልኝ። አሜን። እሺ መልእክቱን አደርሳለሁ። በቃ አሁን ትንሽ ስራ ስለበዛብኝ ስልኩን ልዘጋው ነው። እሺ እኔ ጌታ። እሺ 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 እኔ ጌታ ተመስገን። ምን ይሳናል? ደስ የሚል ነገር አይ ቲንክ የኛው በቆሎ ደርሷል። ኧረ ዳኒ በእናትህ እሱ በቆሎ እኮ ትእዛዝ ነው። ይኸው ለአንተ ከጎን እየጠበስኩ ነው። አሁን ሰውዬው አልመጣ ነው። እስኪመጣ ድረስ ደግሞ የመብሰሉ አይቀርም። ወይኔ ጉድ! ይኸው ልጁ ራሱ እየመጣ ነው። እሺ በለኝ ነው በቆሎ ነው አምጣው ያልሽው ልጅ ይሄን? አዎ እሱ ነው። ምን ነው? ለማንኛውም ወጣ ስለሆነ ይረዳል። ኧረ በእናትህ እሺ በለኝ ደግሞ በጭራሽ ማኪ በቆሎስ? በቆሎ እንዴት ነህ ሞኪ? ቆይ አንተ እዚህ ምን ታደርጋለህ? በቆሎ እየበላሁ ነው። እዚህ ቦታ በቆሎ? አዎ ምን ነው? እዚህ ቦታ መገናኘታችን ግጥምጥሞች ነው እንዴ? ታዲያ ምን ሊሆን ይችላል? ጋሼ ልኮ ነው አይደለ? ለምን ብሎ ነው ደግሞ እሱ የሚልከኝ? እንድትሰልለኝ። ለምንድን ነው የምሰልልህ? እሱን በደንብ ታውቀዋለህ። አንተ ልጅ የምትለው ነገር ምንም እየገባኝ አይደል። ማኪ አሁን በቆሎ ይንስጭ። ሞኬ በቆሎ ገባኝ። እሱ የያዘው በቆሎ የኔ ነው አይደለ? ኧረ ገዝቼው ነው። በቆሎን በደንብ አውቀዋለሁ። ስለዚህ አምጣው። ኧረ እባክህ በቆሎውንም ታውቀዋለህ? አዎ አውቀዋለሁ። ሞኬ በእናትህ ተረጋጋ። ይሄም እኮ እየደረሰ ነው። ሌላ አልፈልግም። የራሴ ነው መብላት የምፈልገው። እንግዲህ በጣም ነው የሚያዝነው። ይህም በቆሎ በላ ነው።